እየተዘጋጀን ካልሆነ እየተዘጋጀን አይደለም የሚለውን ቅርጽ ብቻ አይዝም። ምንድነው የሚሆነው መሰላችሁ? ለመዘጋጀት ፈቃደኛ ያልሆነን ሰዎች ቤታችንን እያስቆፈርን ነው ያለነው። ተመልከቱ፣ ሚለውን ክፍሉን ተመልከቱ። ምን ይላል? ያን ግን ወቁ፣ ባለቤት ከሌሊቱ ቤተኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃና ቤቱ ሊቆፈር ባልተወም ነበር ይላል። ስለዚህ እሺ ቤት እንዳይቆፈር ምን ይደረግ? ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ አለ። አያችሁ አሁን እንትኑ ተዘጋጅተን ማንኖር ከሆነ ተቃራኒው አለመዘጋጀት ተብሎ አይደለም የተቀመጠው። ተቃራኒው ቤት ይቆፈራል። ቤት ይቆፈራል። ለዚህ አንድ ሌባ ቤት ውስጥ ገብቶ ማይሆን ነገር ለማድረግ ሲፈልግ ሊሰርቀ ሲፈልግ ያውኖቹ እንግዲህ ስለጥሩ ሊሆኑ ይችላሉ። በፊት ጊዜ የነበሩ ምንድነው የሚያደርጉ? ቀስ እያሉ እየመጡ ቤታችሁን በሆነ አቅጣጫ ላይ እየቆፈሩ የቻሉትን ያክል ቆፍረው ይሄዳሉ። ያ የተቆፈረውን ያየ እንግዲህ ነቅቶ ያስተካክላል። ካላየ ግን አሁንም እየቆፈሩ ቦርቡረው ይሄዳል። ከነቃ ነቃ ነው፣ ካልነቃ አሁንም ቦርቡረው ይሄዳሉ። በጨረሱ ቀን ግን ገብተው ያለውን ነገር ሁሉ ጠራርገው ይዘው ይሄዳሉ ማለት ነው። እግዚአብሔር ይመስገን። ስለዚህ ለመዘጋጀት ያልፈቀድን ሰዎች ጌታ ኢየሱስ ሆይ አዘጋጀኝ፣ ጌታ ኢየሱስ ሆይ አዘጋጀኝ፣ እርዳኝ፣ አግዘኝ፣ በመንፈስህ አግዘኝ፣ መንፈስህን ሙላኝ፣ የቀናው መንፈስ በውስጤ አድስ እንዳለ አድሰኝ፣ ጌታ ኢየሱስ ማረኝ፣ ኃጢአቴን በደሌን ሁሉ ይቅር በለኝ፣ አንተ ደስ ያልተሰኘህበትን ነገር ሁሉ ከህይወቴ ንቀልልኝ እያልን እየተዘጋጀን ለመኖር ካልፈቀድን የፈቀድነው ሌላ ነገር አለ። ያለው ሌባ አለ። ልክ ቀስ እየተባለ ትቆፈራለ። እየተቆፈርክ እግዚአብሔር የተመሰገነ ይሁን አንድ ቀን የማይሆን አወዳደቅ ወድቀን እንቀራለን። ስለዚህ ህይወታችንን ወይ ለመዘጋጀት ነው አሳልፈን የሰጠነው። ለመዘጋጀት ካልፈቀድን ደግሞ ለቁፋሮ ነው አሳልፈን የሰጠነው እንጂ ላለመዘጋጀት አይደለም አሳልፈን የሰጠነው። we have no choice ወንድሞቼ እናቶች። መዘጋጀት እንትን ያለው ነገር አይደለም። መዘጋጀት ይሄ ሌላ አማራጭ የለውም። የመዘጋጀት ተቃራኒው ለመቆፈር መፍቀድ ነው። ስለዚህ ቀስ እያለ ዛሬ ምንም አለው ጋር አለው ጌታ ኢየሱስ አለው እኮ እግዚአብሔር ይመስገን ነው አንዳንድ ነገሮች ቢዚ አድርገው ነው እያልክ ስትቆፈር ደህና ነው ወይ ምን ነው ህይወት እግዚአብሔር ይመስገን ሁሉ ነገር ብቻ በጸሎታችሁ አስቡኝ ስትል ስትቆፈር እንዴ ምንድነው? ኧረ ደህና ናችሁ? ደህና እግዚአብሔር ይመስገን በእያለንበት በቃ ጌታ በሰላም ይጠብቀን። በጣም ደስ የሚል ነገር ነው። እግዚአብሔር ስትቆፈር አንድ ቀን ተቆፋፍረህ ትቀራለህ። ተቆፋፍረሽ ትቀሪያለሽ። ተቆፋፍሬ እቀራለሁ። ስለዚህ ዛሬ አዘጋጀን ብለን ለማለት ብንፈቅድ ምን ይለናል? ወንድሞቼ እናቶቼ አዘጋጀኝ ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ አንተ ደስ ያልተሰኘህበት ነገር ካለ ይቅር በለኝ፣ ማረኝ፣ በመንፈስህ አግዘኝ፣ በመንፈስ ቅዱስ ሙላኝ፣ በመንፈስህ አረስርሰኝ። በህይወቴ ያሉ ነገሮች ጌታ ኢየሱስ ይመስገን መጠራረግ ያለባቸው ነገሮች መታደስ ያለባቸው ነገሮች በሙሉ አድስልኝ ጌታ ኢየሱስ ሆይ አደራህን ሳልዘጋጅ አታገኘኝ ብለን ብንፈቅድ አይሻልም ወይ? ለመዘጋጀት ብንፈቅድ አይሻልም ወይ? ምክንያቱም ይሄንን ካልፈቀደን ሌላኛው ሳይድ ይሄን እድል ያገኘ ቁፋሮ ላይ ነው የሚገባው። ስለዚህ ወይ ለመቆፈር ወይ ለመዘጋጀት ህይወታችንን መስጠት አለብን ማለት ነው። እግዚአብሔር ይባረክ። ምን ይላችኋል ዛሬ ወንድሞቼ እናቶች? እዚህ መሰብሰባችን ካልቀረ እግዚአብሔር ቃል መማማራችን መወያየታችን ካልቀረ እቺን ሰዓት ለአንድ ሰከንድ የተኛው ክብራችን ይቀራል።
የተኛው ማንነታችን ያንሳል? ኢየሱስን ጌታ ኢየሱስ ክርስቶስ ሆይ አዘጋጀኝ ብንለው ምን እስቲ የተኛው ክብራችን ይቀንስብናል? ወንድሞች እህቶች ግድ የላችሁ ሌላ ነገር አትበሉ። እኔ ሳላቀው ህይወቴ እየተቆፈረ መኖር አልፈልግም። ስለዚህ መዘጋጀትን መርጫለሁ እና አዘጋጀኝ ብለን ብንጮህ ምን ይመስላችኋል? እግዚአብሔር ስለወደደን ነው። አለበለዚያ አንዳንዴ ሰው አላስተዋለው ይሄንንም ክፍልም ሲያነበው ዝም ብሎ አንብቦት ሊያልፈው ይችላል። እና ምናቃቸው ሰዎች በዝግጅት መንፈስ ውስጥ ያልተያዙ ወገኖቻችን በሙሉ ምን እየተካሄደባቸው እንዳለ አውቀን ልንጸልይላቸው ይገባናል። ወንድሞቼ እና እህቶቼ ልንጸልይላቸው ልናስባቸው ይገባናል። እየተቆፈሩ ናቸው። ግልጽ ነገር ነው። ለመዘጋጀት ያልፈቀደ በሙሉ እየተዘጋጀ አይደለም ተብሎ ሳይሆን የሚቀረው እየተቆፈረ ነው። አይ ደህና እኮ ነው የምትሉኝ ገና እየተቆፈረ ስለሆነ ነው። አረ ያው ብዙ ወደ መንፈሳዊ ነገር ያለው ህይወቱ ቀንሷል እንጂ ደህና ነው እግዚአብሔር ይመስገን ይጸልያል ደህና ነው። እኔ አንዳንዴም ሳያው በቃ መዝሙርም እየሰማ ቤተሰቡም ደህና ነው። ብቻ ብዙ ወደ ቸርች መምጣት ወደ የእግዚአብሔርን ቃል ለመማር ነው ጊዜ ያጣው እንጂ ደህና ነው የምትሉ ደህና አይደለም፣ እየተቆፈረ ነው። ሙሉ በሙሉ ተቆፍሮ ስላላለቀ ነው ያለ የሚመስለው እንጂ ያለቀ ለታ የለም። ሲያልቅ የለም ሰውየው። እግዚአብሔር ይመስገን። ከዛ በኋላ በዚህ ብትሉት አይሰማም፣ በዚህ ብትሉት አይሰማም፣ በዚህ ብትሉት የማይሰማ ሰው ሆኖ ድፍን ብሎ ይቀራል መጨረሻ ላይ። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ ይርዳን እና በዚህ ቦታ እየመጣን የእግዚአብሔር ቃል የምንነጋገረው የእግዚአብሔር ቃል የምንወያየው የምንጸልየው እንዲሁ ለከንቱ አይደለም፣ ከመቆፈር ለመዳን። እግዚአብሔር ይመስገን። ከመቆፈር ለመዳን ወይ የተዘጋጀን ነው የምንኖረው ወይ የተቆፈርን ነው እንጂ የምንኖረው በመሐከል ላይ ያለ ባለመቆፈርና በመዘጋጀት መካከል ላይ ያለ ሌላ መስመር የለም። ሌላ መሃል ላይ መሐከለኛ ቦታ የለም። ወይ የተቆፈርክ ነው ያለው አንድ ቀን ድራሽ ይጠፋል ወይ ድራሽ ይጠፋል፣ ወይ ደግሞ እየተዘጋጀን ያለ ነው። በቃ ከዚህ ውጪ ሌላ የለም። በዓለም ዙሪያ ላይ ያሉ ሁሉ ሰው በዚህ ነው የሚኖረው። ወይ የተቆፈሩ ናቸው ወይ የተዘጋጁ ናቸው። ከዚህ ውጪ ያለ ሰው የለምና እግዚአብሔር ይርዳን። ጌታ ኢየሱስ ክርስቶስ ኃይል ይስጠን። የጌታ ኢየሱስ ስሙ ይባረክ። አንዳንድ ነገሮች ከመዘጋጀት ጋር የሚያስፈልጉን ለመዘጋጀት የሚጠቅሙን መዘጋጀት ስንል በምን ዙሪያ ላይ ነው መዘጋጀት ያለብን የሚሉ አንዳንድ ነጥቦችን ላንሳ። በዝግጅት ዙሪያ ላይ ኢየሱስ ክርስቶስ የተመሰገነ ይሁን። በዝግጅት ላይ ያለን ሰዎችስ በምን ይታወቃል? አሁን ሁሉም ሰው የሚዘጋጀው ነው ስላለ ዝም ብለን ስለተናገርን የተዘጋጀን ነው ማለት አይደለም። ምልክት አለ። ሁሉ ነገር በስነ ስርዓት በማስረጃ ነው የተቀመጠው። እግዚአብሔር ይመስገን። ስለዚህ ማንንም የሚያታልልበት ማንንም የሚሸውድበት መንገድ የለም። እግዚአብሔር ይመስገን። እየተዘጋጀው ነው ያለ ሁሉ እየተዘጋጀ ነው ማለት አይደለም። ምልክቶቹ በህይወታችን ላይ እየተዘጋጀን መሆናችንን ለራሳችን እንድናቀው እውነት ጌታ አሁን እሺ መዘጋጀቴን እንዴት ልወቀው? ጌታ ኢየሱስ ክርስቶስ እስኪመጣ ተዘጋጅታችሁ ኑሩ ተብለናል። ግን መዘጋጀቴን በምንድን ነው ማቀው የሚል ጥያቄ ሊመጣ ይችላል። ዝግጅታችን በዋናነት ልባችን ነው። የልብ ዝግጅት ነው። እግዚአብሔር ይመስገን። በመጽሐፍ ቅዱስ ሁላችሁ የምታውቁት ጥቅስ አለ። ምሳሌ መጽሐፍ ላይ ጌታ ኢየሱስ ክርስቶስ ይመስገን ምሳሌ ላይ ምዕራፍ 16 እግዚአብሔር ይባረክ ቁጥር 1 ላይ ይላል የልብ መዘጋጀት ከሰው ነው ይላል።
የምላስ መልስ ግን ከእግዚአብሔር ዘንድ ነው። የልብ መዘጋጀት ከሰው ነው። ስለዚህ ልባችን እንዲዘጋጅ መፍቀድ ያለብን እኛ ነን ማለት ነው። የልብ መዘጋጀት ከሰው ነው ካለ የልብ ዝግጅት እግዚአብሔር ወደ እግዚአብሔር ምናላከከው ጉዳይ አይደለም። እኛ መፍቀድ አለብን። የልብ መዘጋጀት ከሰው ነው። የልብ መዘጋጀት ከእግዚአብሔር ነው አይልም። የልብ መዘጋጀት ከሰው ነው ስለሚል ከኔና ከናንተ ነው የሚጠበቀው ማለት ነው። እሱ ነገር እኛንን አክቲቬት ማድረግ ያለብን ዝግጅት፣ የልብ ዝግጅት የሚባለው ነገር ማለት ነው። እግዚአብሔር የተባረከው። በምን እናውቃለን እየተዘጋጀን መሆናችን የሚለውን እግዚአብሔር ይመስገን አንድ ጥቅስ ላንሳ። ጌታ ኢየሱስ ይባረክ። ለምሳሌ ፊልጵስዩስ ምዕራፍ 1 ላይ አንድ ጥቅስ ባነሳ ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ አሁን እንትን ማለት ትችላላችሁ፣ መፈተሽ ትችላላችሁ ራሳችሁ። ዝግጅት ላይ ነኝ ያለሁት ወይስ ምን እየሆንኩ ነው የሚለውን ለማወቅ ከፈለጋችሁ ይሄንን ጥቅስ ወሰዱና በዚህ ጥቅስ ራሳችሁን ቼክ አድርጉ። እኔም አውቃለሁ ብላችሁ እናንተም አሁን ስለምነገራችሁ ታውቃላችሁ። እኔም አውቃለሁ ምን በአስማት በመተት በመናምን አይደለም። ይሄ መገለጥ አለኝ ምናምን ልላችሁ አይደለም። ግን እየተዘጋጀ ያለ ሰውና እየተዘጋጀ እየተቆፈረ ያለ ሰው አውቃለሁ። ቤት እየተቆፈረብን ያለው እኮ ቤትሽ እየተቆፈረ ነው ያለው እንጂ እየተዘጋጀሽ አይደለም ብዬ ልነግርሽ እችላለሁ። እግዚአብሔር ይመስገን። ኦፌንድ ካልሆናችሁ እንማራለን ገብተን ሙልጭ አርጎ እንደዚህ ብሎ እንውጣ ብላችሁ በኋላ ለሀገር ለህዝብ ሁሉ እያወራችሁ ከምትኖሩ አልነግራችሁም ስማችሁን ጠርቼ እንጂ ማወቅ ቀላል ነው፣ ብዙ አይከብድም። ለምን ብትሉኝ ፊልጵስዩስ ምዕራፍ 1ን ተመልከቱ። ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ይመስገን ለእግዚአብሔርም ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ይላል። ለክርስቶስ ቀን ተዘጋጅታችሁ ቅኖች 1 ያለ ነውር እንድትሆኑ 2 የሚሻለውን ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን ጸልያለሁ። ለምንድን ነው ይሄን ምለው? በክርስቶስ ቀን የተዘጋጃችሁ እንድትሆኑ ምን ያስፈልጋችኋል? ቅንነት ያስፈልጋችኋል። አለነውር ለመኖር መጨከን ያስፈልጋችኋል። የሚሻለውን ነገር ፈትናችሁ ተወዱ ዘንድ ደግሞ ፍቅር የሚባለው ነገር በእውቀት በማስተዋል ከሁሉ ከፊት ይልቅ እየበዛ መሄድ አለበት። እስኪ ከኋላ ያለውን እንጀምር። ፍቅራችን ምን እየሆነ ነው ያለው? እየተዘጋጀን ከሆነ ያለ ነው። ፍቅራችሁ ምንድነው የሚሆነው አለ? ምን እንዲሆን ነው የምጸልየው አለ? ፍቅራችሁ በእውቀትና በማስተዋል ከበፊቱ ይልቅ እያደገ እንዲበዛ ነው የምጸልየው አለ። እየተዘጋጀ ያለ ሰው ፍቅሩ እየጨመረ ሲመጣ ነው የሚያየው። ፍቅራችን እየቀነሰ ጥላቻ እየነገሰ መነቋቋር እየጨመረ ከሄደ እግዚአብሔር የተመሰገነ ይሁን ችግር አለ ማለት ነው። ፍቅራችን መጨመር አለበት። ሌላው አይደለም። ከኔ ጀምሮ ሰው እንዲወደኝ ብቻ አይደለም ማሰብ ያለ ከኔ መጀመር አለበት። ለምንድን ነው የምናደርገው? ተዘጋጅታችሁ እየተዘጋጀን ለመሆናችን ምልክቱ ፍቅራችን እያደገ ለነፍሳት ያለን ፍቅር፣ ለወንድሞች ለእህቶች ያለን ፍቅር፣ ለመመስከር ያለን ፍቅር እኮ አንዳንዴ ከ6 ወርና ከ1 ዓመት በኋላ እየከዘከዘ የሚሄድብን ሰው በጣም ብዙ ናቸው። እግዚአብሔር ይመስገን። የመጀመሪያው 6 ወር ላይ ሰው እንደተጠመቀ በቃ እሱን ነው መከታተል። በ6 ወር 1 ዓመት ጊዜ ውስጥ በቃ መስክር ነው የሚለው። አገሩን ሰፈሩን ምድሩን ሁሉን ነገር ነው የሚያደርገው። ከዛ በኋላ ደግሞ እየቀነሰ ይመጣል። ለእግዚአብሔር ቃል ያለን ጥማት፣ ለመንፈስ ቅዱስ ያለን ጥማት፣
ወደ እግዚአብሔር ቤት ለመሄድ ያለን ጥማት፣ ፕሮግራም ያለበት ቦታ ለመሄድ ያለን ጉጉት ምን እየሆነ ነው ያለው? እየጨመረ ፍቅራችሁ ከበፊቱ ይልቅ በእውቀት በማስተዋል እያደገ እየጨመረ መምጣት አለበት። ቅንነት እዚህ ጋር ያለ ነውር መኖር እዚህ ጋር ለምን ለክርስቶስ ቀን የተዘጋጃችሁ እንድትሆኑ ምልክቶች አሉ ማለት ነው። እነዚህ ምልክቶች በህይወታችን እያደጉ መሆናቸውን ማየት እንችላለን ማለት ነው። ቲቶ ምዕራፍ 3 ላይ ደግሞ እንደዚህ ይላል። ቲቶ ምዕራፍ 3 እግዚአብሔር ይባረክ ስለ ቃሉ። ምዕራፍ 3 ቁጥር 1 ላይ ጌታ ኢየሱስ ይባረክ ለገዦችና ለባለስልጣናት የሚገዙና የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ይላል። ደግሞ ለበጎ ስራ ሁሉ የተዘጋጃችሁ እንግዲህ ተዘጋጅታችሁ ኑሩ። መጨረሻው ቀን ላይ ያለው ተዘጋጅታችሁ ኑሩ ስለምን ለምን ለበጎ ስራ ሁሉ የተዘጋጁ በምን ይታወቃሉ? ለበጎ ስራ ሁሉ የተዘጋጁ መሆናቸው ማንንም የማይሰድቡ እየተሳደቡ ለዝግጅት የለም ለበጎ ነገር ሁሉ ተዘጋጅቻለሁ እያሉ ግድሙን ልጭ ያሉ ተሳዳቢዎች ሆነው ተዘጋጅተናል ማለት አይቻልም። ለማይሳደቡ የማይከራከሩ ገሮች ተመስገን ለሰው ሁሉ የዋህነትን ሁሉ የሚያሳዩ ተመስገን ለማን ሁሉ ለሰው ሁሉ እየመረጡ አይደለም ለሰው ሁሉ የሚያሳዩ እንዲሆኑ አሳስባቸው ተመስገን። ስለዚህ ምልክቶች አሉ ማለት ነው። ይሄ የዝግጅት ውስጥ የተዘጋጃችሁ የምትኖሩ ስትሆኑ እየተዘጋጀን የምንኖር ሰዎች ስንሆን ለሰው ሁሉ የዋህነትን የምናሳይ የሆነን ጋሮች የሆነን አረን የሆነ ነገሮኛለሁ እኔ እንዲህ ምን እንደሆነ አላውቅም ከሆነ ጊዜ በኋላ ህይወቴ በጣም ለየት ብሎብኛል። ለሰው ሁሉ የዋህነት ማሳየት ይሰማኛል። ለሰው ሁሉ ገር መሆን ይሰማኛል። የጨቅጣቃ ምናምን ተከራካሪ መሆን እንደዛ የሚባል ነገር ሁሉ በቃ በህይወቴ ንቅል ብሎልኛል። ስድብ የሚባል ነገር ካሱ የለም። ምንም ስድብ የሚባል ነገር ጣፍቷል። እየተዘጋጀ ነው። የዝግጅት መንፈስ ውስጥ ገብተሻል ማለት ነው። የዝግጅት መንፈስ ውስጥ ገብተሃል ማለት ነው። የዝግጅት መንፈስ ውስጥ ገብቻለሁ ማለት ነው። እዛው ስትገባ ስድቡ የት እንደገባ አይታወቅም። ያለ ጌታ ኢየሱስ ይባረክ። አንዳንዴ እንደዛም ስድቡም ሹልክ እያለ የሚመጣባችሁ ከቤተሰብ ጋር ምናምን ሲጋጩ እኮ አንዳንድ ሰዎች አንዳንድ ቤት ውስጥ ባለም ሞቅ ያለ ስድብ ጫ የሚያደርጉ አይጠፉም። ግን ችግሩ ምን መሰላችሁ? የዝግጅት መንፈስ ውስጥ መግባት ያስፈልጋል። የዝግጅት መንፈስ ውስጥ ገባ ስድቡ ይጠፋል። ተጨቃጨቅ ተከራከር የሚለው ነገር ሁሉ ይጠፋል። ገር ይሆናል። ለሰው ሁሉ የዋህ ይሆናል ይላል። እንግዲህ ለበጎ ሁሉ የተዘጋጀ ስትሆን እነዚህ ነገሮች በህይወታችን እያደጉ ምልክቶች አሉ ማለት ነው። እየተዘጋጀን ስንሆን ምልክቶች አሉ። እንዲሁ ዝም ብሎ የተዘጋጀው ነው ስላልን አይደለም። ምልክቶቹ ይመጣሉ። እግዚአብሔር የተባረከው እነዚህ ምልክቶች በህይወታችን እንዲታዩ ኢየሱስ ይመስገን። እግዚአብሔር ይርዳን። ሌላው ሁለተኛ ቆሮንቶስ ምዕራፍ 10 እንግዲህ ምልክቱን ነው የምንነጋገረው። ምልክቱን እንዲኖራቸው እየተዘጋጀን መሆናችንና ከዝግጅት ውጪ መሆናችንን በምንድን ነው የምናውቀው? ሁለተኛ ቆሮንቶስ ምዕራፍ 10 ልብ አድርጉ። እኔ አሁን ያሳምሬ ስለተናገርኩ ነው የተዘጋጀው ነው ማለት አይደለም። እኔ የምፈተነው በእነዚህ ነገሮች ነው። እነዚህ ነገሮች በህይወቴ እንዲያድጉ ስፈቅድ ነው መዘጋጀቴን ማቀው። ስለዚህ እኔንም እናንተንም እግዚአብሔር ይርዳ። ኢየሱስ ይመስገን እንጂ እኔ የሆነ ጫፍ ላይ ደርሼ ለእናንተ የነገርኳችሁ አይደለም። እንደሱ አይነት ነገር አይሰራም። ሁላችን እርዳን ብለን የምናመልጥበት ዘመን ላይ ነው ያለነው። ኢየሱስ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ ይላል። እቺን በደንብ ይዋል። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ
መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። እግዚአብሔር ይባርክ። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። መታዘዝ የሚባል ነገር በቃ አለ አይደለም። የእግዚአብሔር ቃል ለሚለው ነገር የአቃቂር ምናምን 3 ነጥብ 4 ነጥብ ያደረጋችሁ ጊዜ አትፍጁ። አሁን ብላችሁ መፍቴታችሁ አይቀርም። ዝግጅት ውስጥ ስትሆኑ ግን የዝግጅት መንፈስ ውስጥ ስትሆኑ ይሄ የአቃቂር መንፈስ ይጠፋላችኋል። እርዳኝ ነው በቃ። የእግዚአብሔር ቃል ነው አይደለም የሚለው? አዎ እርዳኝ ነው፣ አግዘኝ ነው። ለምን? ታዘዝ የሚል ነገር ነው የሚመጣው። መታዘዛችሁ በተፈጸመች ጊዜ አለመታዘዛችሁን ልንበቀል ሆናል ተዘጋጅተናል። ይሄ ዝግጅት የሚመጣው ምናችን ሲፈጸም ነው? መታዘዛችሁ በተፈጸመ ጊዜ። ስለዚህ እግዚአብሔር የመታዘዝ መንፈስ፣ ለቃሉ አሜን የሚል መንፈስ፣ ቃሉ ሲል ምንም ቃሉ የሚለውን ነገር ዋናው ቃሉ ነው። እግዚአብሔር ይመስገን። ቃሉ ይበለው እንጂ በእግዚአብሔር ቃል ውስጥ ይገኝ እንጂ እርዳኝ ጌታ ሆይ እኔ አቅም የለኝም፣ ኃይል ያንተ ነው፣ መንፈስህን ስጠኝ፣ ጸጋህን አብዛልኝ። እግዚአብሔር ይባላል። ደግሞ እሱ ይረዳናል እኮ መጽሐፍ ቅዱስ ይላል እናንተ ጥቂት ጊዜ እንትን ካላችሁ ከዛ በኋላ እሱ ራሱ ያበረታችኋል፣ ያጸናችኋል ይላል። ይደግፈናል ጌታ ኢየሱስ፣ ይረዳናል። እኔ እናንተ ግን እንፍቀድ፣ ለመታዘዝ እንፍቀድ፣ ለቃሉ አሜን ለማለት እንፍቀድ። ኢየሱስ ይባላል። ስለዚህ የመታዘዝ መንፈስ ውስጥ ምንድነው? የመዘጋጀት ውስጥ ስትገቡ አንዱ ምልክት ምንድነው? መታዘዝ የሚባለው ነገር በህይወታችሁ እያደገ ይመጣል። በቃ አመስግኑ፣ ምንም አመስገን። እስኪ እንጸልይ፣ መጸለይ። እስኪ በርከክ እንበል፣ መንበርከክ ነው። እስኪ እንጹም፣ መጾም ነው። በቃ መታዘዝ ነው። ይሄ ደግሞ ሲጠፋ እስኪ ትንሽ በርከክ እንበል የሚል ሲመጣ እኔ እንዴ በርከክ በል አልበዛም እንዴ ምናምን ማለት ጀምራለሁ። እስኪ እናመስግንም አይቻልም። እንዴ ስንት ጊዜ ነው የምናመሰግነው? እንዴ ቅድም አላመሰገንም እንዴ ትላላችሁ። በቃ በእያንዳንዷ ነገር ተቃርኑ ለመቃረን በቃ ቅርብ ነን። ወደ መታዘዝ መንፈስ ስንመጣ ደግሞ እግዚአብሔር ወደ ዝግጅት መንፈስ ስትመጡ ደግሞ ምን ታገኛላችሁ መሰላችሁ? በህይወታችሁ መታዘዝ የሚባል ነገር አይሎ እናገኘዋለን። ተዘጋጅተናል አይደል? እኔ መዘጋጀቴን በምንድነው ማቀው? ለዝግጅት ለመዘጋጀት መፍቀዴን በምንድነው ማቀው ካላችሁ በመታዘዛችሁ። መታዘዝ የሚባለው ነገር በህይወታችን እያደገልኝ ሲመጣ በህይወቴ እያደገ ቃሉ ሚለኝን በሙሉ ጌታ ኢየሱስ ሆይ እርዳኝ እያልኩኝ አግዘኝ ይህንን ለመታዘዝ እኔ ፈቃደኛ ነኝ ጌታዬ፣ ኃይል ግን ያስፈልገኛል እያልኩኝ ለመታዘዝ መንፈሴ እየተነሳሳ ሲመጣ አውቶማቲካሊ ማወቅ ያለባችሁ ምንድነው? እየተዘጋጀን ነው ያለነው ማለት ነው። ጌታችን ሲመጣ ተዘጋጅተን ነው ያለነው። ስለዚህ ሲመጣ ምንድነው መሆነው እያለን ዝም ብለን የውር ድንብር ጉዞ አንጓዝም። መዘጋጀታችንን እናውቃለን። በምን? በምልክቶቹ በተሰጠን ምልክቶች ምክንያት መታዘዝ ያ መዘጋጀት የሚባለው ነገር በህይወታችን መፈጸሙንና አለመፈጸሙን እናውቀዋለን። እግዚአብሔር ይባረክ። ስለዚህ ከተዘጋጁት ወገን ሆነን ኢየሱስ ክርስቶስ ይባረክ የተዘጋጁት ወደ ቢሄዱበት እንሄዳለን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሌላው ሳላነሳ ማላልፈው ማቴዎስ ወንጌል ምዕራፍ 25 ላይ ነው። ጌታ ኢየሱስ ይመስገን። ይሄንን ብቻ ለሳያችሁና አበቃለሁ። ማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ መታዘዛችን መዘጋጀታችን በምንድን ነው የምናውቀው? ማቴዎስ ምዕራፍ 25 ቁጥር 10ን ብቻ ላንብበው። ምን ይላል? ስለ ሰነፎቹ ያነሳና ትንሽ ግልጽ እንዲሆንልን ከቁጥር 9 ጀምሬ ላንብበው። ልባሞቹ የመለሱትን መልስ። ልባሞቹ ግን መልሰው ይላል ምናልባት ለኛና ለናንተ ባይበቃስ
ይልቅስ ወደ ሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ዘይት አልቆባቸው። ቁጥር 10 ላይ ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋራ ወደ ሰርጉ ገቡ፣ ደጁም ተዘጋ ይላል። አያቸው አሁን እነኛ አምስቱ ልባሞችና አምስቱ ሰነፎች ላይ እነዛ አምስቱ ልባሞች የተባሉት መብራታቸው በርቶ ዘይቱ በማሰሯቸው የመኖሩ የምን ምልክት ነው? የመዘጋጀታቸው ምልክት ነው። እነዚህኞቹ ደግሞ መብራት ይዘው ዘይት የሌላቸው ደግሞ አልተዘጋጁም ማለት ነው። ደጁ ተዘጋ። ምን ስለሆኑ እነዛኞቹን አሁን ዲፋይን ያደረጋቸው እኛውን ከላይ ስናነባው አምስቱ ልባሞች አምስቱ ሰነፎች አንድ ዴፊኒሽን ነው። ሁለተኛው አምስቱ ልባሞች ምን ነበራቸው? መብራት ነበራቸው፣ ማሰሯቸው በዘይት ሞልቷል። ኦኬ። ሰነፎች የተባሉት መብራት አላቸው፣ ማሰሯቸው ዘይት የለም፣ አልቋል። ይሄ ነው ዲፋይን የምናደርገው። ዋናው ግን የነኚህ ሰዎች ትክክለኛ የመደምደሚያ ትርጉሙ ግን ምንድነው? እነዚህ የተዘጋጁ ናቸው። እነኚህ ቤታቸው እየተቆፈረ ነው። እነኚህ ከእንትኑ ውጭ ሆነዋል። እሱን ነው የሚነግራቸው እዚህ ጋር። አሁን እነኛ ዘይታቸውን በማሰሯቸው ዘይት የሞላባቸው ሰዎች አጭር ዴፊኒሽን የተሰጣቸው ምንድነው? ዴፊኒሽኑ የሚለው ሊገዙ በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩ ነው የተባሉት ስማቸው። ስለዚህ ምን ማለት ነው ወንድሞቼ እናቶቼ? መንፈስ ቅዱስ ያስፈልገናል እለት እለት ማለት ነው። በመንፈስ ሙላኝ፣ በመንፈስ አርስርሰኝ፣ መንፈስህን አብዛልኝ ማለት አለብን ማለት ነው። ጌታ ኢየሱስ ክርስቶስ ይመስገን። ትናንትናና ከትላንት ወዲያ በተሞላ ነው መንፈስ ዘላለም መኖር አንችልም። እነኚህ ሰዎች እኮ ዘይት ነበራቸው እኮ ትናንትና። እነኚህ እኮ ዘይታቸው አለቀ የተባሉት እኮ ትናንት ዘይት ነበራቸው ማለት እኮ። ትናንት ዘይት ነበራቸው፣ ዛሬ ዘይት የሌላቸው ሆኑ እንጂ ዘይት ካለ መኖር አይደለም የጀመሩት። መብራታቸው እየበራ ነው የነበረው፣ ዘይት ነበረው። ስለዚህ ትናንትና መንፈስ ቅዱስ ነበረን፣ ከትናንት ወዲያ መንፈስ ቅዱስ ነበረን እያልን መኖር ሳይሆን ጌታ ኢየሱስ እለት እለት በመንፈስ አረስርሰኝ። አሁን በዚህ ሰዓት እንኳን ወንድሞቼ እናቶች፣ ይሄ ምስጢር የገባችሁ ሰዎች አሁን በዚህ ሰዓት እንኳን የእግዚአብሔር መንፈስ ወደታችሁ ሊመጣ፣ መንፈስ ቅዱስ እንደገና ሊገናኛችሁ፣ እንደገና በመንፈስ ቅዱስ ልትረሰርሱ፣ እንደገና በመንፈስ ቅዱስ ልትታደሱ፣ እንደገና በመንፈስ ቅዱስ ልትለወጡ አሁን የእግዚአብሔር መንፈስ ሊይዛችሁ ይችላል። እናንተ ግን ፈቃደኞች ከሆናችሁ ማለት ነው። ለመዘጋጀት ምን ያስፈልጋል? አንዱ ምልክት ምንድነው? መንፈስ ቅዱስ በህይወቴ እለት እለት ይፈሳል ወይ? በመንፈስ ቅዱስ እየተጎበኘው ነው ወይ? በመንፈስ ቅዱስ እየረሰረስኩ ነው ወይ? ወይስ ብለን እንደነው ዘመን ሰዎች እየበላን እየጠጣን ዝም ብለን ይሄንን ቅራቅንቦ እየሰበሰብን ነው ምንኖረው? ወይስ በዚህ በኩል መርከባችን እየተሰራ ነው? እየተዘጋጀን ነው ወይ? አንዱ ምልክት እየተዘጋጀን ለመሆናችን አንዱ ምልክት ጌታ ኢየሱስ ክርስቶስ ይመስገን በዚህ ላይ ክፍል ያለው ምንድነው? ማሰሯችን በዘይት እየተሞላ መሆን አለበት። ጌታ ኢየሱስ ሆይ ማሰሮዬን በዘይት ሞላው። ይሄ ከየትም አናመጣም። ሊገዙ ሄዱ ይላል። ያው እግዚአብሔር ይመስገን ያለ ዋጋ የሚገዛ የእግዚአብሔር ስጦታ መንፈስ ቅዱስ። ስለዚህ በመንፈስ አረስርሰኝ፣ በመንፈስ ሙላኝ፣ ማሰሮዬ ጎዶሎ አይሁን። ትናንት ዘይት የነበራት ዛሬ ዘይት የሌላት አልባል፣ ትናንት ዘይት የነበረው ዛሬ ዘይቱ የጎደለ አልባል። እለት እለት ዘይቴ ሙሉ ይሁንልኝ ማለት አለብን። አንዱ ምልክት እሱ ነው። ስለዚህ መዘጋጀታችንና አለመዘጋጀታችንን ለማወቅ ምንም ሌላ ታባ አያስፈልገውም። የሆነ ሌላ ሚስጥር አያስፈልገንም። ተዘጋጅታችሁ ኑሩ። መዘጋጀቴን በምን ልወቀው ካልክ አንዱ ይሄው መንፈሱን ጌታ ኢየሱስ ይመስገን ትላንትና የተሞላውት ይበቃኛል እያልክ የምትኖሪ ከሆነ፣ ትላንት የተሞላ ነው ይበቃናል እያልን ምንኖር ከሆነ፣
የዛሬ ዓመት ተሞላ ነው መንፈስ ይበቃናል እያለ ዝም ብለን ምንኖር ከሆነ እንግዳው እየተቆፈርን ነው እንጂ ያለነው ቤታችን እየተቆፈረ ነው እንጂ ያለው ቤታችን እየተቆፈረ ነው እንጂ ያለው እየተዘጋጀን አይደለንም ያለነው። እየተዘጋጀን ከሆነ ያለነው ማሰሯችን ዛሬም ህይወታችን በዘይቱ እየተሞላ ነገም እየተሞላ ከዛ እያንዳንዱ በጣም የሚገርማችሁ ነገር በጣም የሚገርመው ለካ እየኖርን በቀጠል ቁጥር በዚች ምድር ላይ እየቀጠል ቁጥር እለት እለት ዘይታችን ካልሞላ ነው ለካ እንደ ኢነርጂ ነው ማለት ነው እየቀነሰን ነው የምንሄደው ማለት ነው። ትናንት የነበራቸው ሰዎች ትናንት ዘይት የነበራቸው ዛሬ ዘይታቸው አለቀ ከተባለ እያንዳንዱ የክርስትና ኑሮ ለካ ዘይት ያስፈልጋል። አንዱ ምልክት እሱ ነው። ጌታ ኢየሱስ ክርስቶስ ይባረክ። ሌሎችም ይኖሩኛል ግን እነሱን ሁሉ ለማየት ጊዜ የለም። ኢየሱስ ክርስቶስ የተባረከ ይሁን። እነዚህን አትሊስት ካየናቸው እርዳን ካለን በዚህ ይበቃናል። እነዚህ ነገሮች በህይወታችን በምን ሁኔታ ላይ እንዳሉ መመርመር አለብን። እግዚአብሔር ይባረክ። ማቴዎስን መጨረስ ስላለብን ዛሬ ማለት ምዕራፍ 24ን መጨረስ ስላለብን ከቁጥር 45 ጀምሮ እስከ 51 ያለው በአብዛኛው አገልጋዮችን የሚመለከት ነው። ጥናቱን ማድረጋችን ካልቀረ ትንሽ ላንሳውና ለአገልጋዮችም እንድንጸልይ ይረዳናል ማለት ነው። በጣም ከባድ ነገር ነው የሚናገረው በእርግጥ ቁጥር 45 ጀምሮ እስከ 51 ምንድነው የሚለው? እንኪያስ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። ስለዚህ ጌታ ኢየሱስ ክርስቶስ አገልጋዮቹን በቤቱ የሾመው በቤቱ ውስጥ ላሉት ምግባቸውን በየጊዜው መስጠት እንዲችሉ ነው። የእያንዳንዱ ምዕመን ምግብ በአገልጋዩ እጅ ቁጭ ብሏል። ምግባቸውን በየጊዜው ይሰጣቸው ዘንድ። ስለዚህ ይሄ ትልቅ ኃላፊነት ነው ማለት ነው። አንድ አገልጋይ በየጊዜው ለበጎቹ ምግብ ካልሰጠ ይጠየቅበታል። ስለዚህ ጸሎት ያስፈልጋል። ይሄ ለዚህ ጉዳይ አገልጋዩን ሲሾመው ታማኝ ልባም ባሪያ እንዲሆን ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው፣ እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል ይላል። እግዚአብሔር ለአገልጋዮቹ በቤቱ ላሉ ምግባቸውን በየጊዜው በቤቱ ላሉ ሰዎች ለሚመግቡ ሽልማት አለው። እግዚአብሔር ይባረክ። ያንን ነው እንግዲህ ሾመዋል የሚለው። ከዛ ቁጥር 48 ላይ ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃት ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ጌታ ኢየሱስ ይርዳን። በጌታ በኢየሱስም አገልጋዮችን ሁሉ ይርዳ። እግዚአብሔር ምግባቸውን በቤቱ ላሉ ሰዎች ምግባቸውን በየጊዜው የሚሰጡ አገልጋዮችን ጌታ ኢየሱስ ያብዛልን ብለን እንጸልያለን። ታማኝ ልባም ባሪያ የሆኑ አገልጋዮችን ያብዛልን ብለን እንጸልያለን። ጌታ ይዘገያል ብሎ የማያስብ ሁል ጊዜ ይመጣል ብሎ ዛሬም ነገም መቼም ይመጣል ብሎ የሚያስብ አገልጋዮችን ያበዛልን እንጸልያለን። የቤቱን ሰዎች የማይመቱ አገልጋዮች እዚህ ጋር ምንድነው የሚለው ክፍሉ ላይ ያ ታማኝ ጌታ ይዘገያል ብሎ የሚያስብ ባሪያ በቤቱ ያሉትን ባሮች ሊመታ ቢጀምር ይላል። እግዚአብሔር ይመስገን። የሚመቱ ሳይሆን የሚመግቡ አገልጋዮች እንዲያበዛልን እንጸልያለን። ከሰካሮች ጋራ የሚተባበር ይላል። ስለዚህ ከአመፀኞች ጋራ የማይተባበር አገልጋይ እንዲያበዛልን እንጸልያለን። ጌታው በድንገት የማይመጣበት አገልጋይ እንዲበዛልን እንጸልያለን። ከሁለት የሚሰነጠቁና እድላቸው ከግብዞች ጋራ ልቅሶና ጥርስ ማፋጨት
ያልሆነባቸው አገልጋዮች እንዲበዙልን እንጸልያለን። እግዚአብሔር ይባረክ። እግዚአብሔር አገልጋዮቻችንን ሁሉ እንዲረዳ እንጸልያለን ማለት ነው። አለበለዚያ በአገልጋዮች ላይ ያለው አደጋም በጣም ከባድ ነው። እንደምታዩት ኢየሱስ ክርስቶስ የተባረከ ይሁን። ጌታ ኢየሱስ ይመስገን። ምግብ የሚሰጠው ምግብ በእነሱ በአገልጋዮቹ በኩል ስለሆነ እሱ እንዲመግብ የፈለገው በዛ መንገድ ላይ ካላገኛቸው ደግሞ እንደዚህ አይነት በጣም ከባድ አደጋ ነው ያለብን ማለት ነው። እንግዲህ ራሴንም ጨምሮ ለዚህ ነው እንግዲህ ራሴን አሳልፌ ሰጥቼ ያለሁት ማለት ነው። ከሁለት ለመሰንጠቅ ወይም ደግሞ እግዚአብሔር ይመስገን በሱ በረከት ለመባረክ ማለት ነው። የሱን ይሄንን የከበረ ስራ ይዞ ይሄንን የከበረ ስራ በአግባቡ አንድ አገልጋይ ካላደረገ የሚመጣበት አደጋ ቀላል አይደለም ማለት ነው። እንደሌሎች አሁን ያልታዘዙ ምዕመናኖችንም የሚለው ነገር አለው። ግን ከሁለት መሰንጠቅ የሚባል አይነት ከባድ አይነት ነገር ግን በምዕመናን ላይ አላደረገም። በአገልጋዮቹ ላይ ግን እንደሚገባው ካላደረጉ ትንሽ ከባድ ክብደቱን ነው የሚያሳይ። ከሁለት መሰንጠቅ የሚለው ምን ያክል ሲሪየስሊ እንደሚያየው እና እግዚአብሔር አገልጋዮችንም ይርዳቸው ብለን እንጸልያለን። ይህና እናንተንም በአጠቃላይ ሁላችንም ደግሞ አዘጋጀን ብለን እንጸልያለን። ጌታ ኢየሱስ ክርስቶስ ስሙ ይባረክ። እኛ ሁላችን ፈቃደኞች ከሆናችሁ ዛሬም አገልጋዮችን አስቡ። ምክንያቱም የሚገጥማቸው ምግባቸውን በየጊዜው የሚሰጡ አገልጋዮች ሆነው ታማኝ ልባም ባሪያ ሆነው ጌታቸው እንደማይዘገይ እንደሚመጣ ያንን እያሰቡ የሚያገለግሉ አገልጋዮች እንዲበዙልን። ያ ካልሆነ ግን የሚመጣው በእነሱም ላይ በአገልጋዮች ላይ የሚመጣው ቅጣትም በጣም ከባድ ስለሆነ ጌታ ኢየሱስ በዚህ ቅጣት ውስጥ የሚያልፉ አገልጋዮች ሳይሆን ከበረከቱ ከከፍታው ከክብሩ የሚሆኑ አገልጋዮች ሁሉንም አገልጋዮች በዚህ ደረጃ እንዲያቆምልን ለአገልጋዮቻችን ሁሉ እንጸልያለን። ለእያንዳንዳችንም የተዘጋጀን ሆነን እንድንኖር ኢየሱስ ይባረክ። መዘጋጀታችን አለመዘጋጀታችን ደግሞ የምናውቅባቸው እነዛ ቅድም የተዘረዘሩ ቅድም ያየናቸው አሉ፣ ሌሎችም አሉ። ጊዜ ከማጠሩ የተነሳ ያላነሳዋቸው ኢየሱስ ክርስቶስ የተመሰገነ ይሁን። የመንፈስ ቅዱስ ነገርም አለ። ኢየሱስ ይባረክ። የቅንነት ነገር አለ፣ የፍቅር ነገር አለ፣ የዋህነት ነገር አለ፣ የገርነት ነገር አለ፣ የመታዘዝ መንፈስ አለ። እነዚህ ነገሮች በህይወታችን መኖራቸውን አለመኖራቸውን እያደጉ መሆናቸው አለመሆናቸውን ቼክ ማድረግ አለብን። እግዚአብሔር ይመስገን። አሁን እንኳን እየተነጋገርን እያለን ምንድነው የሚሰማችሁ? ኢየሱስ ይባረክ። ገር መሆን፣ የዋህ መሆን፣ ለእግዚአብሔር ቃል መታዘዝ፣ ፍቅራችን ከቀደመው ይልቅ እየበዛ የሚሄድ መታዘዝ፣ መንፈስ ቅዱስ አረስርሰኝ፣ ዳሰኝ፣ ጎብኘኝ ያለን እንደዚህ ይሄ ነገር በህይወታችን እያደገ ከመጣ ምንም መጨነቅ የለብንም። ተዘጋጅተናል። ኢየሱስ ሲመጣ ይወስዳል። እነዚህ ነገሮች ከሌሉ ደግሞ አልተዘጋጀንም። ስለዚህ ምን እየሆነን ነው ማለት ነው? ቤታችን እየተቆፈረ ነው። እዚህ አንድ ቀን ዛሬ አለን ነገ አለን፣ አንድ ቀን ግን እንጠፋለን። ስለዚህ ኢየሱስ ክርስቶስ ያዘጋጀን አገልጋዮቹንም ከዚህ ከፍ ካለ ቅጣትም አገልጋዮችን ጌታ ኢየሱስ እንዲሰውራቸውና የሚጠበቅባቸውን መሆን የሚችሉ አገልጋዮች እንድንሆን በጸሎታችሁ አስቡን። ጌታ ኢየሱስ ከሁላችን ጋር ይሁን።
Yes,